ወምነክር መሐኮለ ገብርከ የድፍረት ኃጢያት ባሪያህን አይግዛኝ ነው። አሁን የድፍረት ኃጢያት የቤቱን ሰው ገዝቷል፣ የውጩን ሰው ገዝቷል። የማትደፈረውን ቤተክርስቲያንም እያስደፈረ ይመጣል። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጫለሁ። ጋይስ ኮፕሊንግ ሼር አድርጉና በሳይሮስን ለሚቃወሙ ሰዎች አድርሱ እና ተበሳጨ። ኦሮሞ ወደ ላይ ነው አባቴ። ባላፈው ጥቁር ለበስክ፣ አሁንም ደግሞ ኦሮሞ ለምን ዘገባ ብለህ ጥቁር ልትለብስ ነው? ለባስ ምን አሁን ከሸዋሚዎቹ አንዱ ልጥቀስና ብፁዕ አቡነ ሳይሮስ ስም ጠቅሼ ኦሮሞ ናቸው አይደሉም? ሙሉ በሙሉ እናትም አባትም አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። እስቲ አቡነ ሳይሮስ በኦሮምኛ ቀድሶ ይውጡ። እኔ ዛሬ ክህነት ይልተው ቅዳሴ አይደለም ትንሽ ትምህርት አስተምሮ ይውረዱ። የጉድ አገር ገንፎ ያደረ ክርስቶስ ተንሥአ እሙታን በእውነትም ሞትን ድል አድርጎ ተነስቷል። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በጠብቆቱ በመግቦቱ ያልተለየን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ላደረሰን እግዚአብሔር ይመስገን እያልን ሁላችንም እግዚአብሔር እናመስግን። በዛሬው ቪዲዮ እንግዲህ ቅዱስ ሲኖዶስ ያስተላለፋቸው ውሳኔዎች ላይ ትኩረት እናደርጋለን። በዋነኝነት ደግሞ ሶስቱ ሊቃነ ጳጳሳት ወይም ሶስቱ ጳጳሳት ላይ የተወሰነ ውሳኔ አለ። እንዲሁም አቡነ ሳዊሮስ እንዳባታ ክብሩኝ ሹመትን ተቀበሉ ማለታቸው በጣም ብዙዎችን አነጋግሯል። ሹመታቸውን እንዳልተቀበሉ ምንኑ ተረድተውታል ማለት ነው። እንግዲህ ያንዳንዱን የምንመለከተው ነው። አቡነ አብርሃም የተናገሩት አለ። እንዲሁም ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን እንባ እየተናነቃቸው በለቅሶ የተናገሩት ነገር አለ። ምን ሆነው ነው? በአንድ በኩል ሌሎችም መረጃዎች ምንይበት ይሆናል ማለት ነው። እንግዲህ የቅዱስ ሲኖዶስ ውሳኔን በተመለከተ በሶስቱ ጳጳሳት ላይ ያስተላለፈው እንግዲህ እንደምናውቀው ብዙዎች የኦርቶዶክስ ምዕመናንና ሊቃውንትን ያሳዘነ የክህደት ትምህርት የነበረባቸው እና አቡነ ገብርኤል እመቤታችን ድንግል ማርያም ወላዲተ አምላክ አትባልም በሚል ሊቃውንቱንም ምዕመኑንም የሚያሳዝን ነገር አድርገው ነበር። በሱ ዙሪያ እንዲሁም የአቡነ በርናባስን ጨምሮ ሌሎችን ሁለት ጳጳሳት ጨምሮ ውሳኔ ተላልፏል ማለት ነው። ኢትዮ ቤተሰብ በወጣው መረጃ መሰረት ውሳኔውን አስተላልፏል ማለት ነው። እንግዲህ ውሳኔውን አብረን የምንመለከት ይሆናል ማለት ነው። እንግዲህ ብዙዎች የኦርቶዶክስ ምዕመናንና ሊቃውንት ቤተክርስቲያንን ያስቆጠው የጳጳሱ የክህደት ትምህርት ሌሎችን ሁለት አባቶች ተጨምረው የትምህርታቸው እንዲታይ በማለት በግንቦቱ ሲኖዶስ በስተመጨረሻ አጀንዳ ማድረጉ ይታወቃል። ይሁን እንጂ ከመረጃ ምንጮች በደረሰን መረጃ ጉዳዩ በተያዘው አጀንዳ መሰረት ሲኖዶሱ እንደተነጋገረበትና ውሳኔ እንዳስተላለፈበት አድርሰውናል። በዚህ መሰረት ብፁዕ አቡነ ገብርኤልና ብፁዕ አቡነ ፊልጶስ ያስተላለፉትን ከቤተክርስቲያን አስተምህሮት ውጭ የሆኑ ትምህርት ተከትሎ ቅዱስ ሲኖዶሱን ይቅርታ መጠየቃቸውንና ባስተላለፉት የተዛባ ትምህርት ምክንያት ቤተክርስቲያንን ማሐዘናቸውንና ህዝበ ክርስቲያንን ግራ ማጋባታቸውን ተከትሎ መጸጸታቸውን ቅዱስ ሲኖዶሱ የሚያስተላልፋቸውን ውሳኔ ማንኛውንም ውሳኔ ያለ ማቅማማት ለመፈጸም ዝግጁ መሆናቸውን ሁለቱ ጳጳሳት አቡነ ፊልጶስና አቡነ ገብርኤል እንደገለጹ የኢትዮ ቤተሰብ መረጃ ሚዲያ መረጃ ምንጮች አድርሰውናል ማለት ነው። እንግዲህ ይህ በእንዲህ እንዳለ ግን ብፁዕ አቡነ በርናባስ ግን ትምህርቱን ለዘመናት ሲያስተላልፉት የነበረና የሚያምኑበት መሆኑን ገልጸው ከቅዱስ ሲኖዶስም ሆነ ከሊቃውንቱ ጋር ለመከራከር ዝግጁ መሆናቸውን ስላረጋገጡ ቅዱስ ሲኖዶስም ሊቃውንቱ ጉባኤ አዘጋጅቶ ሊቃውንቱ ጋር እንዲከራከሩ ወስኗል ማለት ነው። ሊቃውንቱ የሚያመጣላቸውን ውሳኔ ተከትለው አቡነ በርናባስ ላይ ውሳኔ ያስተላልፋሉ ማለት ነው። እንግዲህ ሁለቱ ጳጳሳት ይቅርታ መጠየቃቸው ጥሩ ነው። በተለይ ደግሞ እንደኔ በጣም ጥሩ ነው ያየሁት የአቡነ በርናባስ መከራከር አለብኝ ማለታቸው። ወትሮም ቤተክርስቲያን ሊቃውንት ብዙ ሊቃውንቱ አላት፣ አስተምህሮቷ የጠራ የነጻ ስለሆነ ማለት ነው። እንዲህ የማይሆን ትምህርት ይዞ ወጥቶ በሚዲያ ምዕመኑን ከማሸበር ምዕመኑን ከማስጨነቅ ሊቃውንቱን ከማስቆጣት ይልቅ ሊቃውንቱ ስር ቁጭ ብሎ መከራከር እርሱ የእናት ቤተክርስቲያን ልማድ ስለሆነ ማለት ነው። በዚህ መንገድ ከመጣ ማንኛውም ሰው ቤተክርስቲያናችንን ስለማይችሏት ማለት ነው። እንግዲህ አቡነ በርናባስ ወደ ክርክር ገባሉ ብለዋል። እሰየው የመንገጣም መንቀና መንገድ ስለሆነ ማለት ነው። ሊቃውንቱ በሚገባ አድርገው ያስተምሯቸዋል፣ ልካቸውን የቤተክርስቲያኑን ልክ ትምህርት ያሳውቋቸዋል ማለት ነው። እንግዲህ ይሄንን ካልነ እስቲ ወደ ቀዳሚ መረጃ እንመለከታለን። አንድ ቪዲዮ ላሳያችሁ። አቡነ ገብረ ኪዳን እጅግ ደስ የሚል አባ ርዕሰ ሊቃውንት አባ ገብረ ኪዳን
ደስ የሚል የምስራች ይዘውልን መጥተዋልኝ እስኪ መጀመሪያ ምስራቹን እንስማ ምንድነው ይሄ ነገር ቤተክርስቲያናችን በእግሯ ትቆማለች ስለዚህ ተሰርቶብን እንደጠፋን ሰርተን ደግሞ እንድናለን አይደለም ተሰርቶብን ነው 400 ዓመት ካጼ ገላውዲዮስ ጀምሮ በስርዓተ ትምህርት በደንብ ተደርጎ የኢትዮጵያ ሕዝብ ተሰርቶበታል እንዲበረዝ የተበከለ ትምህርት እንዲማር ሀገሩን እንዳይወድ ወገኑን እንዳይወድ እርስ በርስ እንዳይስማማ በደንብ ተሰርቶበታል ያንን ለማድረግ 3 ፕሮጀክቶች አሉኝ ባለትዳሮችን መፈወስ መነኮሳትን መፈወስና ካህናትን መፈወስም እኔንም ጭምር ማለት ነው እኔንም ጭምር ምክንያቱም የቤተ ክርስቲያኒቱ ሕዝብ ከ3 ውጭ ነው ወይ መነኩሴ ነው ወይ ባለም የሚኖር ነው ወይ ቄስ ነው ምን መጠብጣት ሶስታችንን ነው ሶስታችን ብንፈወስ ቤተ ክርስቲያን በእግሯ ትቆማለች ያንን ለማድረግ የ50 ዓመት ፕሮጀክት ቀርጸናል እንግዲህ ለርዕሰ ሊቃውንት አባ ገብረ ኪዳን ያስፈጽምልን ምንለው በእውነት የቅድ ቢፈጸም ቤተ ክርስቲያናችን ዛሬ ያለባትን ሁሉ ፈተና አልፋ መሻገርና በጽናት መቆም ትችላለች ብለን ተስፋ እናደርጋለን ማለት ነው ሌላው እንግዲህ የዕለቱ መረጃ የሆነው አባ ሳዊሮስ እንደ አባት ተቀበሉኝ ሹመቴን ተቀበሉ ከዚህ በኋላ ተሹም ያለው ሹመቴን ተቀበሉ ብሎ በግልጽ ተናግረዋል ማለት ነው እስኪም ቪዲዮ እንመልከትና ሐሳባችንን እንሰጣለን አባቱን የማከብር ትውልድ ነው ያለን የፈተና ጊዜ ነው ቀደም እንኳን ተሾምኩ እንኳን ደስ አለ ሲሉኝ ነበር አባቶች እንኳን ደስ አለ ብለዋል ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም የፈተና ጊዜ ነው ፈተና ነው ሹመት ማለት አባቶቻችን እንደሚናገሩት ሺሞት ማለት ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለውም ለመታገል ለመከራ ለመሰቃየት ለመሰደብ ለዚህ ነው አሁን ትንሽም ትልቁም የሚያውቀው የማያውቀው የሚያውቀንም የማያውቀንም ታው ስድብ ነው አባቱን የማከብር ትውልድ ነው ያለን ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ተሰራለ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል ለመሰቃየት ለመፈተን ተዘጋጅቻለሁ ማለት ነው ስለዚህ እግዚአብሔር ያጽና እግዚአብሔር እርዳ ጽናቱ ብርታቱን ይስጥህ ነው የሚባለው እንጂ እንደሳለ አይባልም ለማለት ፈልጌ ስለዚህ እግዚአብሔር እንግዲህ የሚያሰራ እሱ ነው የሚጠራ እሱ ነው የሱ ስራ ነው የሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው እግዚአብሔር እሱ ፈቃዱ ስለሆነ ማለት ነው እሱ ባይፈቅድ ኖሮ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የሱ ቅዱስ ፈቃዱ ይሁንልኝ እግዚአብሔር አክብርልን እግዚአብሔር ይስጥልን እግዚአብሔር ምሕረቱን ቸርነቱን ይላክልን እግዚአብሔር ሁላችሁን ይባርካችሁ ቀድሳችሁ ከክፉ ነገር ሁሉ ይሰውራችሁ ቤተክርስቲያናችንን ከፈተና ይጠብቅልን ሁላችሁንም ልጆቻችሁን አሳድጎ ለቁም ነገር ያብቃላችሁ በልጆቻችሁ ለመደሰት ያብቃችሁ አቡነ ዘበሰማያት አባታችን ሆይ እግዚአብሔር አምላክ ሁላችሁንም ይባርካችሁ ቀድሳችሁ ባርኮ ቀድሶ በሰላም በፍቅር በአንድነት በስምምነት ያኖራችሁ በሰላም አንቆ ደግፎ ወደ ቤታችሁ ይመልሳችሁ በሰላም ወደ ቤታችሁ ያግባችሁ በሰላም ግቡ አባ ሳዊሮስ ያው እንደተመለከታችሁት
አባቶችን የሚያከብር ትውልድ ተነስቷል ምኑኑ አባቱን ያከበር አይደለም እንግዲህ ሹመቴን ተቀበሉ የሚል ዛቻና ማስፈራሪያ ተግሳጽ የበሳበት ንግግር ተናግሯል ባውደ ምሕረት ይህንን ትምህርት ወይም ቃል አስተላልፈዋል ማለት ነው በእውነት ይመመናን የጸደቀ ነው ብዬ ነው ማምነኝ አባቶችን የሚያከብር አባቶችን የሚወድ ነው ነገር ግን እኒህ አባት ለብቻቸው ለቤተ ክርስቲያን ፈተና አልሆኑም ወይ ብቻቸውን እኮ ፈተና መሆኑ ይችላል ናቸው ችግር የሆኑ ሰው ናቸውና ራስን ወደ ኋላ ማየት ጥሩ ነው እንጂ ምመናን ላይ ሁሉ ነገር ማላከክ ተገቢ ነው ብዬ አላምንም ስለዚህ አባ ሳዊሮስ ራሳቸውን ማየት ቢችሉ ምመኑ ግን ቤተ ክርስቲያንን ማን አሁን ላይ ያለው ምመን ከአባቶቹ አንድ እርምጃ ቀዳሚ ሆኗል ይጠይቃል ያመዛዝናል ስለ ዘመኑን ዋጅቷል አባቶችም ምመኑ የሚያነሳውን ጥያቄ ሊመልስና ሊሞግት የሚገባ አባት መሆን መቻል አለባቸው እንጂ ዝም ብሎ እንደ ድሮው አባቦ ያለ የሚቀበል ምመን አይደለም ማክበር ያለበትን በደንብ ያውቃልኝ ሲሳሃት ደግሞ ትክክል አይደላችሁም ብሎ መናገር የሚችል ትውልድ ወይ ምመናን ስለሆነ ነው አባ ገብረ ኪዳን ግን ስለ ምመኑ ይናገራል ምን ያህል ምመኑ ወይም ትውልዱ አባቶችን እንደሚያከብር እንዲህ ይናገራሉ አባ ገብረ ኪዳን የኢትዮጵያ ምመናን ማንንም አይስተካከላችሁም ከነድክመታችን ማለት እውነቴን ነው ከነኃጢያታችን ከነድክመታችን የሚስተካከላችሁ የለም አልቅሳችሁ መሸኘት የምታውቁ ስቃችሁ ተለምናችሁ ሳይሆን ለምናችሁ የምታበሉ አባት ማክበር የምታውቁበት ስቃችሁ እንግዳ የምትቀበሉ ፍቅር የምታውቁ እግዚአብሔርን በሌለ ቤታችሁ የምታከብሩ እውነት ለመናገርና ወገን የምትወዱ እንደ ኢትዮጵያ ምእመናን ያለ የትም አይገኝምና የናንተ ወንድሞች ስለሆን በጣም እኔ በበኩሌ በጣም እግዚአብሔርን አመሰግናለሁ እንደው አጋንንትም ዓለምም ስጋዬም ካልያዘይ በቀር ለናንተ መሞት እንኳን ቢሆን ደስታዬ ነው እውነቴን ከልቤ ማለት ነው ግን በኃጢአት ነው የምንኖረውና በጣም አዝናለሁ ለናንተ ብዙ መሆን የሚገባን ነበር ቅዳሴ ስለቀደስኩ ምንም ነገር እንዳልል እግዚአብሔር ይጠብቀኝና እጅግ በጣም እግዚአብሔር ይመስገን ምንም እንደው ተምራችሁ ተለፍቶላችሁ ከልጅነታችሁ ጀምሮ ቤተክርስቲያን ወንጌል አስተምራችሁ አይደለምና እግዚአብሔር በምህረቱ ጠብቋችሁ ብቻ የምታገለግሉ ወገኖቻችን ናችሁና ቀንም ሙሉ ሳይ የተረዳሁት ነገር ይሄ ነው ብንለብስ በእናንተ ነው ብንገነባ በእናንተ ነው በዚህ ሁሉ ነገር እናንተን እንደሚገባ ለእናንተ መሆን ባለማቻላችን ብቻ እግዚአብሔር ይቅር ይበለን ነው የምለውና እግዚአብሔር ይጠብቃችሁ እግዚአብሔር ከሁላችን ጋር ይሁን እግዚአብሔር ከሁላችን ጋር ይሁን የጀመርነውን ያስፈጽመን መልካም እንግዲህ ማሳ ለማሳ ነው አባ ገብረ ኪዳን የተናገሩት በጣም በእውነት ቃሎት ያሰማልን አባ ሳዊሮስ ግን ፈጽሞ ትውልዱን ምመኑን አላወቁትም ያው የሹመት ጥመኝነት ስላለ በአንድ በኩል እንግዲህ ይሄንን ምመን ነው ሊመሩት የፈለጉ ማለት ነው እንዲህ የናቁ መምራት አይቻልም የሚል ሐሳብ አለኝ እስኪ ለጥንቃቄ ብንሰማው የተገባ ነው የሚል አንድ መረጃ ይዤላችሁ ቀርቤያለሁ በጣም እኔ ስላስጨነቀኝ ነው በጥንቃቄ እንድናደርግ ማለት ነው እስኪ ቪዲዮ እንመልከትና ሐሳብ እንሰጥበታለን በአማራ ክልል 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። በሆስፒታሉ የድንገተኛ ክፍል ሐኪም የሆኑት ዶክተር ጓዴ ተዋበ ለቲክቫህ እንደገለጹት ከሆነ ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በየቀኑ አንድ ሰው ራሱን የሚያጠፋ ወጣት ወደ ሆስፒታላችን ይመጣል ያሉት ዶክተሩ በአብዛኛው ለበረሮና ላይጥ ማጥፊያ ተብሎ የሚሸጠውን ሜታሎፎፋይድ የተባለ ጸረ ተባይ መድኃኒት አይጥ ቁንጫና ሌሎች ተባዮችን ለመግደል የሚዘጋጀውን መርዝ ነው የሚወስዱት ብሏል። ወደ ፈለገ ህይወት ሆስፒታልም ይመጣሉ ብሏል። በ9 ወራት ውስጥ ብቻ 176 ወጣቶች ራሳቸውን እንዳጠፉ ዶክተር ጓዴ ተናግረዋል። አብዛኞቹ ከ15 እስከ 30 ዓመት የእድሜ ክልል የሚገኙ ወጣቶች ናቸው። ተጎጂዎች ራሳቸውን ማጥፋታቸው በምርመራ ነው የሚገኙ ብሏል። በተጨማሪም ከቤተሰቦቻቸው የሚገኙ መረጃ እንደሚያመላክተው ደግሞ በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረው ቃላት እንዲሁም ደግሞ ራሳቸውን ለማጥፋት የወሰዱት መድኃኒት
ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ ደግሞ በቤተሰቦቻቸው ርብርብ በፍጥነት ወደ ሕክምና ተቋም መተው አብዛኞቹ በፈጣሪ ታምር የተረፋሉ ብለዋል። እነዚህ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ደግሞ ኑሮ መረረን የሚሉ ምክንያቶች እንደሚሰጡም ዶክተር ጓዴ ተናግረዋል። በልዩ ልዩ ምክንያት እንግዲህ ቪዲዮውን እንዳየነው ወጣቱ ራሱን እያጠፋ ይገኛል። በልዩ ልዩ ምክንያት በሀገሩ ጉዳይ ስራ የለም፣ ብዙ ምቹ ነገሮች የሉም፣ ጦርነት ነው እለት እለት በቤተ ክርስቲያን ሄዶ እንኳን እንዳያርፍ ወደ ሃይማኖቱ እንዳይዞር እንኳን ሃይማኖትን በራሱ ሁሉም ሃይማኖት በሚባል ደረጃ በኢትዮጵያ ያሉ ሃይማኖቶች እየታመሱ ማዕበል ላይ ናቸው። በተለይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ማዕበል አለባት። እስልምናውም በራሱ የራሱ የሆነ ችግር አለበት። ፕሮቴስታንቱም እንዲህ የሚናወጥ ነገር አለና ወጣቱ ማረፊያ ያጣ መስሏልኝና እግዚአብሔር አምላክ እንዲያለው ነገር ያረቀልን ለሞቱትም ጌታ እግዚአብሔር ነፍሳቸውን ይማር እንላለን። እንግዲህ አቡነ አብርሃም ምእመኑ አልተረዳኝም ሲሉ ተናግረዋል። ምን ማለት ነው? ምእመኑ እንዳልተረዳቸው በዚህ 3 ዓመት በሰሩት ስራና ቤተክርስቲያን በገጠማት ፈተና ሁሉ ምእመኑ አልተረዳኝም ብሎ ሲናገሩ ሰምተናል። እስኪ ይህንን ቪዲዮ እንመልከት። ነክር መሐኮለ ገብርከ የድፍረት ኃጢአት ባሪያህን አይግዛኝ ነው። አሁን የድፍረት ኃጢአት የቤቱን ሰው ገዝቷል፣ የውጩን ሰው ገዝቷል። የማትደፈረውን ቤተክርስቲያንም እያስደፈረ ይመጣል። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። ይሄን ደግሞ ቆሞ የሚያየለም ዝም ብሎ የሚያየለም። ሶምሶን ያለው አለ ተጻ ነፍሴ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለው። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ካህን ነው፣ ወታደርም ወታደር ይሁን፣ ሌላውን ራሱን ይሁን። በሚያስተሳስረን ነገር ግን ተሳስረን ጥላቻንና ሁከትን ሽብረንና አላስፈላጊ ነገርን እናርቅ። ካላስፈላጊ ጎጠኝነት፣ ዘረኝነት ከመሳሰሉት ነገሮች እንራቅ። የጎጠኝነቱ ምንጩ ቤተክነቱ ሆኗል። ቤተክርስቲያኒቷ ሆናለች። ከሃይማኖቴ ቋንቋ ይበልጣል የሚሉ ሰዎች የተነሱበት ጊዜ ነው። ስወለድ ቋንቋዬን ይዤ ነው የተወለድኩ፣ ሃይማኖት ይዤ አይደለም የተወለድኩ፣ ሃይማኖት በኋላ የመጣ የሚሉ ካህናት የተፈጠሩበት ወቅት ነው። ይህንን ሁሉ ችለን አጎንብሰን ቤተክርስቲያኒቱን ለማሻገር የምናደርገውን ጎንበስ ቀና ማንም ሊረዳልን አልቻለም። ስለዚህ ምእመናን ተረዱልን። በእርግጥም እንግዲህ አብረናቸው መቆም የተገባንን ያህል ቆመናል ብዬ አላስብም። ነገር ግን በሚገባው ልክ እንግዲህ አቡነ አብርሃም ተናግረዋል ማለት ነው። ቤተክርስቲያናችንን መጠበቅ የሁላችንም ድርሻ ይሆን ላለው የአባ ሳዊሮስን ጉዳይ ወደ ብሔር ወስደውታል። እስኪ ይህን ቪዲዮ እንመልከት። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ጋይስ ኮፕሊንግ ሼር አድርጎና አባ ሳዊሮስን ለሚቃወሙ ሰዎች አድርሱልኝ እና ተበሳጨ። ኦሮሞ ወደ ላይ ነው አባቴ። ባለፈው ጥቁር ለበስክ፣ አሁንም ደግሞ ኦሮሞ ለምን ዘገባ ብለ ጥቁር ልትለብስ ነው? ልበስ፣ ምን ያገባነኛ? የኦሮሞ ጉዞ ወደፊት ነው፣ ወደፊት። ትንጫጫለ ዝም ብለ። በቃ በእናንተ ቤት ሁሉም ቆምጬ መምራት አለበት፣ ቤተ ክህነቱን ቆምጬ መምራት አለበት፣ ሁሉ ነገር ቆምጬ ነው መምራት አለበት። በቃ ኦሮሞ እምነቱንም ቤተ ክህነቱንም ሁሉንም ጠብቆ ያስተዳድራታል። ምን አረገ? በቃ የራሱ ተራ ሲደርስ ገባ፣ ያስተዳድራል፣ ቤተ ክህነቱን ስርዓት ያዝዛል። ምክንያቱም እናንተ እስካሁን ቤተ ክህነቱ ውስጥ መሳሪያ እየደበቃችሁ ፋኖን እያሰነጠላችሁ ስለሆነ የለም ከዚህ በኋላ እሱ በእምነት እያሳበብክ ቤተ ክርስቲያን ውስጥ የፋኖን ክላሽ እየጠበቅ ጥይት እየደበቅ ፈንጂ እየደበቅ ቤተ እምነታችን ማቆሸሽ አትችልም። ከዚህ በኋላ የኛ ቤተ ክህነት ነጋዴ ማድረግ አትችልም። ከዚህ በኋላ ጉዞ ከአባ ሳዊሮስ ጋር ነው። ቆምጬ ከዚህ በኋላ አካትሞለታል። ይሄ ልሙጥ እያለበስክ ልሙጥ እየሰቀልክ ፋኖ በላው ጃዝ እያልክ አታስተዳድራትም። ከዚህ በኋላ ተንጫጫ፣ ዝም ብለህ በሚዲያ ተንጫጫ፣ ወጥተህ ያለቀስክ፣ ጥቁር ለበስክ፣ ምንም አታመጣም። ጀባዳ ኦሮሞ ኮፒሊንግ ሼር ጎዳቲ ወራ አባ ሳዊሮስ ጅቡ ብራ ናጊያ ቪዲዮ ካን ገባ ለፍተንበት ነው ያመጣ ነው። አባ ሳዊሮስ እንጠብቃለን።
የእሱ ጉዞ ወደፊት ይቀጥላል። ቆምጬ ደግሞ ይቀበራል። ቻው። ይሄ የቄሮ ትእዛዝ ቅማ አላሙላ። ኦኬ እንግዲህ እንደሰማችሁት ነው የዚህ ልጅ ንግግር ትንሽ ከበድ የሚል ንግግር ነው። በመጀመሪያ ጠቅሼዋለሁ ጉዳዩን። ነገር ግን ይህ ልጅ የኦሮሞ ኦርቶዶክስን አይወክልም ብዬ አስባለሁ። ለምን ከተባለ አቡነ ሳይሮስ ኦሮሞ ናቸው ብሎ ስለሚያስብ ማለት ነው። የኦርቶዶክስ አማኝ አይወክልም ይሄ ልጅ ማለት ነው። በዚህ ልጅ ከዚህ ልጅ የበለጠ በቅድስት ቤተክርስቲያን ላይ ትልቅ ድርሻ ያላቸው አባ ሕፃን እንደሚታወቁት በብሔርም ኦሮሞ የሆኑ ናቸው። እኛ አባት ስለ አቡነ ሳይሮስ ምን አሉ የሚለውን እስኪ እውነቱን እንስማና እንመለስ። ሳን እንዲህ ብሎ ተናግረው ነበር። እንስማቸው። ኦሮሞ ከኦሮሞ ማህበረሰብ የተወለደ በዚህ ስልጣን ከፍት ያሉት ይሄን ጥያቄ ይደግፋሉ የሚባል ወሬም የሚናገሩ ሰዎች አሉ። ይሄ ነገር እውነት ነው ወይ? ውስጥ ሁሉም ኦሮሞ የሆነ ሰው ይደግፈዋል ይሄን ሐሳብ የሚሉ ሰዎች አሉ። እነዚህ ሶስቱ ሊቃነ ጳጳሳት ያኔ በዛ በኦሮሚያ ቤተ ክህነት ሳይቀር ስራቸው እዚህ ነው። ከሲኖዶስ ጋር ይሰበሰባሉ። በጨለማ ደግሞ ከነዛ ጋር ይገናኛሉ። እነዚህ አካላትስ እንደው በእውነት አሁን ከሸዋሚዎቹ አንዱ ልጥቀስና ብፁዕ አቡነ ሳይሮስ ስም ጠቅሼ ኦሮሞ ናቸው አይደሉም። ሙሉ በሙሉ እናትም አባትም መንዜ ነው መራቢቴ ነው አውቃለሁ። አብሬ ስለማውቅ በተለይ ታናሽ ወንድማቸው ቀሲስ ፍስሐ የሚባሉ በረከታቸው ይደረሰኝ አርፈዋል። እዚህ ማርቆስ አለቃ ናቸው። መጀመሪያ ቄስ ነበሩ። መጨረሻ ላይ ያው ማርቆስ አባ ፍስሐ ተብሎ ነው ባለቤታቸው አርፈው የሞቱት። ጓደኛዬ ናቸው። ለኔ አብሬ ነው በላ አብሬ ነው ምንተኛው። እንዴ ለምን እንወሻሻለን? ኦሮሞ ናቸው አይደሉም። ግን ያደጉት እዚህ ደራ ነው። እዚህ ወደ ሰሜን ሸዋ አካባቢ ኦሮሚያ ውስጥ አደጉ። ሰላምታዋን ደናደር እስቲ አቡነ ሳይሮስ በኦሮሚኛ ቀድሶ ይውጡ። እኔ ዛሬ ክነት ይልተው ቅዳሴ አይደለም ትንሽ ትምህርት አስተምሮ ይውረዱ። የለም ደጉ የዋ የኦሮሞ ህዝብ ግን የነሱ ፖለቲካ መነገጃ ነው። በስሙ ኦሮሞ አይደሉም። ኮፒ ኦሮሞ ናቸው። ኮፒ ናቸው። እንግዲህ እንደሰማቻቸው ኦሮሞ ሳይሆኑ እንግዲህ ኦሮሞ ነኝ ብለው በኦሮሚያ ያሳደጉ ብቻ ነው እንደዚህ ይሆናሉ። ስለዚህ እኔ እንደፈለገ ኦሮሞ ቢሆን ችግር የለብኝም። የፈለገው መሆን ይችላሉ። እኔ ጉዳይ ሃይማኖት ነው። ያን ሁሉ ያስጨፈጨፉትን ደም ይቅርታ ሳይጠይቁ እንቀበልበት ምክንያት የለም ነው። መልካም እንግዲህ እንዳያችሁት ነው የአባ ሳይሮስ ጉዳይ ወደ ብሔር ብዙ ጊዜ አሁን አንድ ነገር ሲነሳ ነገሩን ወደ ብሔር መውሰድ ጉዳዩን በተነሳበት አንግል ከመፈተሽ ይልቅ ወደ ብሔር አንድ ሰው ጥፋት አጥፍቶ በብሔሩ የመሸሸግ ነገር ይሄ አያዋጣም። ቤተክርስቲያን ላይ የገባባት ክፉ አባዚ ሆኗልኝ ይሄ በሽታ ማለት ነው። ምንኑ ከእንዲህ ያለ ነገር መራቅ አለበት። ይወጣት ፈጽሞ የኦሮሞ ወጣት ኦርቶዶክሳውያንን ይወክላል ብዬ አላምንም። አንድ ሰው ሊወክል ስለማይችል ማለት ነው። ነገር ግን እንዲህ አይነት ሐሳብ ያላችሁ ሰዎች ራሳችሁን እንድትገዙ ይገባላል። እስኪ ይሄን ቪዲዮ እንመልከት። ነገሩን ወደ ዘር እየወሰዳችሁት ያላችሁት ገደል መግባት ትችላላችሁ። አሁንም ደግሜ እነግራችኋለሁ። በየትኛውም ቦታ ባገኛቸው እኔ ትላንትና እንደነበረ ሐሳቤ ነው። አሁንም ሐሳቤ መስቀል ከጃቸው ላይ ቢይዙ ከሳቸው አልባረክም። እውነት ነገር ነው የምነግራችሁ። አሁንም ቢሆን ማለት ነው አንረሳው። ትላንትና እህት ወንድሞቻችን እንዴት ደማቸው ፈሶ እንደዛ ድራማ እንደተሰራብን አንረሳው። በራሳችን አባቶች ማለት ነው። ትላንትና ለዛ ነገር ዋና ቁልፍ የነበረ ሰው ዛሬ ላይ አምጥቶ መንፈስ ቅዱስ ነውና የሾመው ብለን እንቀበል። እኔ በበኩሌ ሲኖዶሱ በመንፈስ ቅዱስ ተመርቶ ይሄንን ሰው በዚህ ቦታ ላይ ሾመው ብዬ ያላስብ አላምንም። የፈለገ ነገር እንደወደዳችሁ እንደፈቀዳችሁ ማየትም መመልከትም ትችላላችሁ። የቅጣት ጊዜ ስላለን ያንን የቅጣት ጊዜ በእንደዚህ ልክ ሹመት እየተሰጠ ዋጋችንን ያገኘ ይሄም ያሰላ ኃጢያታችን ብዛት ማለት ነው። ስለዚህ እናንተ ወደዳችሁም አልወደዳችሁም ተቀበላችሁም አልተቀበላችሁም በመንፈስ ቅዱስ ተቃኝቶ ነው ይሄ ሹመት የተሰጠው። እሱን ድራማ ተውት አለቀ። ምናቆ ነው ከዚህ በፊት ስንት አይነት ድራማ ተሰርቶ ምዕመናኑ እንደተሸወደ ማለት ነው። ስለዚህ አሁንም ደግሜ እላችኋለሁ እሳቸው ቤትም ሊገኙ ይችላሉ፣ ቤትም ሊሆኑ ይችላሉ። አሁንም ከእሳቸው እጅ መስቀል የሚባለው ነገር ዋጋ የተከፈለበትን መስቀል ከእሳቸው እጅ አሁንም ቢሆን እንደማልሳለም ነው የምነግራችሁ። የጨረቃ ጳጳስና የሾሙ ሰው እንደዛ ተወግዘው ክህነታቸው ተይዞ የነበሩ ሰው አሁን ላይ አምጥቶ ሹመው በሉ ወገሩ ምዕመኑን ተብሎ እንደዚህ አይነት ፍርድ በጣም ነው የሚያሳዝነው። አሁንም ነግራችኋለሁ። ነገር ግን እሳቸው እዚህ ቦታ ላይ ተሾሙና እኔ ላይ ወይ ሌሎች ላይ የሚያመጣው የእምነት ለውጥ አለ የለም።
እሳቸው ቢጠየቁ በራሳቸው ስራ ነገር ግን ቤተክርስቲያን ላይ የሚፈጸመው በደል እያንዳንዱ ለሚሆነው ነገር ገና አሁን ነው ሀብሎ የጀመረው እሺ ባለፈው ጳጳስና ላይ የጨረቃ ጳጳስና ያዘጋጁ ጊዜ አይደለም ቤተክርስቲያን ፈተናው የጀመረው ገና አሁን ሀብሎ የጀመረው ማለት ነው ስለዚህ በርቱ ጠንክሩ ስለ ቅዱስ ቤተክርስቲያን ጸልዩ ሰላማችሁ ይብዛ እንግዲህ ለዛሬ ያዘጋጀውላችሁ ወቅታዊ በቅዱስ ሲኖዶስ ዙሪያ የተላለፉ ውሳኔዎች በአባ ሳዊሮስም እንዲሁም በሶስቱ ሊቃነ ጳጳሳት ዙሪያ የተወሰኑ ውሳኔዎች ሌሎችንም በርካታ ቪዲዮዎች ያየንበት መርሃ ግብራችን ይመስል ነበር ሰላም እግዚአብሔር ከሁላችን ጋር ይሁን ሰላም ቆዩን